አንተ አፍናት ፈታል ሰደበችባትም እና ኑሐሚን ፈጥራውታ ነው እኔ እውነቴን ነው ወንድሜ ስለአባቷ ምንም ነገር ክፉ ነገር አልተናገርኩም ዝም ብላ መታ በጥፊ መታች አይደል እንደዛ ነው እኔ ምንም ቆይ ግን አንተ እሷ ጠበቃ ያደረገ ማን ነው ነገሮች ባለጌ ከዚህ በላች ብታደርግ ምን ይገርማል ይቅርታ ማይ እያወራሽ ያለሽው ግን ስለ ልጅሽ እንጂ ስለ ኑሐሚን አይመስልም ምን አልካ አንተ ጭራሽ እኔ ነኝ ባለጌ ችግራችሁ የኔና የሷ ግንኙነት ከሆነ እኔ እሷ ማቼም ላገባት አልችልም እቺ ምስኪን ልጅ ተዋት አታሰቃዩት በቃ እንዴ ይኸውልህ አሁን ችግራችን ራሷ ነች መስመሯን በጣም አልፋለች ስለዚህ ቅጣት ይገባታል እስቲ አንተ ደግሞ ከሱ ታድናት ነው እናያለን እማዬ ስሜና ትጥራ አንተ ካኔ ልቅጭን ገረን መርጠህ የለ ከፈለክ ይደለም አታገባትም ኧረ እባክሽ ቢገባ የኔ መጠቃት ያንተም መጠቃት ነበር እሺ አታየውም ጭራሽ ለሷ ተደርቦ ይከራከራል እኮ ረረረረ እኔ ለማንኛውም ከዚህ ቦት ይሻለኛል ከግራ ከቀኝ እንኳን አጣደፋችሁ ምን አይነት እሳት ነው ማሚ ይሄ ልጅ ግን ምንም አላማረኝም ከዛች ልጅ ጋር የሆነ ነገር ሳይጀምር አይቀርም ሞቼ ነው ቆሜ ይዝነሽ በህይወት ይያለው ሁለቱንም ነው ጠርጌ ከዚህ ከቤት ማስወጣቸው እጂ የሆነ ነገርማ ማድረግ አለብኝ እንደም ቀው እየመጣች ነው ወይኔ እግሬ ወይኔ አባ ተጎዳ እግር እንደና ነው ተጎዳ ወይ እንዴ እንደዚህ ነው ርቄ ተጎዳትኛለሽ እንዴ መቼስ ደህና ነህ ብለሽ ተተሽኝ ትይኝ አይደለም አይደል ወይ ሰው ልጥራለህ እንዴ አባት ኧረ አያስፈልግም ሰላም ሰላም እንደምን አላችሁ ውድ ኑሐሚን ድራማ ተከታታዮች ኑሐሚን ድራማ ላይ ምንድነው እየሆነ ያለው ቢሰብ በጌታ እኔ ግን እንደዚህ ምንድነው እንደዚህ እየሆነ ያለው የእናትና የልጅ ክፋት እኮ በጣም በቃ እንዴ ሊሚት ሊኖር ይገባል ምንድነው እንደዚህ የሚሆኑት ልጅቷን እኮ ነፍሷን አስጨነቁት እንደዚህ ማድረግ አልነበረባቸውም ግን እስቲ ነው እኔ በበኩሌ ኑሐሚን ነገር እንግዲህ በጣም ተመችቶኛል ኑሐሚን እያሰራች ያለችው ነገር እየሆነች ያለችው ነገር በጣም ብታሳዝነኝም እኔ የመጨረሻ አሳዝነኛለች ኑሐሚን እንደዚህ ማድረግ አልነበረባቸውም እንግዲህ እናውቃለን ለድራማ ነው ግን ሪል ላይፍ ላይ እንደዚህ የሚሆን ሰው ይኖራል ማለት ሶነ እንደዚህ ሚጋፋ ሰው ይኖራል የማላሳባለኝ ለዛ ነው እንደዚህ አይደረግም ያልኩ ያለውትና እስኪ እናንተስ የተሰማችሁን ነገር እስኪ ሐሳባችሁን ኮሜንት ላይ ጻፉልኝ ቤተሰቦች ሌላው ደግሞ በዚህ ድራማ ላይ በጣም እኔ ደስ ያለኝ ፓርት እንግዲህ ናሆም ነገር ነው ናሆም እንግዲህ ስብናው በጣም ደስ ይላል እንደዚህ በቃ ሲሆን አሁን ግን መጨረሻው የሱ ነገርም እንግዲህ በዚህ ሙድ ከቀጠለ እቺ ልጅ ከቤታቸው ካልወጣች ምንም ነገር በፍቅሯ በእርግጠኝነት ይወድቃሉ እያስባለሁ ናሆምና ኑሐሚን በቅርቡ ይፋቀራሉ ለምላሻባለኝ ምክንያቱም በጣም እያዘነላት ነው ምናምን ነገር ሁኔታዋን ምናምን እያየ ነው ምናምን ነገር በዚህ ኮንዲሽን ከቀጠለ እንግዲህ ያባቱ እቅድም ይሳካል ለምላሻባለኝ በእርግጠኝነትም ደግሞ ይሆናል ይሄ ማለት ነው እና አምራን ደግሞ አሁን በጣም ቀንታለች መጀመሪያ እንግዲህ እንደዚህ አልጠበቀችውም ነበር ግን በቅርቡ ናሆም እንግዲህ ሐሳቡን እየቀየረ ምናምን ነገር እየተቀያየረ በሷ በኑሐሚን በኩል ያለው ነገር ፖዚቲቭ ትንከር ምናምን ስለሆነ ፖዚቲቭን ብቻ እያመጣለች ስለሚያጫውታት እቺም እንግዲህ ከእጄ ከወጣ ምናምን እርምም ስለክዷታል እንግዲህ አሁን ያላት ግዴታ አማራጭ ምንድነው አንደኛ ከብሩ እንዳትቀር ሁለት ከፍቅር ምናምን ነገር ቀርታለች ከብር ነፃ እንዳትሆን ምናምን ነገር ግዴታ እንግዲህ ናሆምን ማፍቀር ማለት ናሆምን ከናሆም ጋር መሆን አለባት እንጂ አሁን ናሆምም እንግዲህ በጣም ጠንከር እያለ ያለ ይመስለኛል አምራን እንግዲህ ብዙም ያናከል እንትን እያረጋ አይደለምና እንደ ድሮ እየሆነላት አይደለም ምክንያቱም ሙዱ ወደ ኑሐሚን ጋር እየተቀየረ ነው ለሱ እና አምራን እንግዲህ በጣም ወጥራለች ማለት አሁን ሪል ወደ ፍቅር እየተቀየረ ያለ ይመስለኛል የአምራን ነገር በባለፈው ክፍል እንግዲህ አይታችሁት ከሆነ አምራን እንግዲህ ፍቅሩን ይክሳሉ ያለች ነበርና
የናሆም ፍቅር ነው እንደዚህ ያደረገኝ ምናምን እያለች ብላ እያወራች ነበረች። እና እቺ አምራን እንግዲህ አሁን እክሳለሁ በማለት ምናምን ነገር ሪል እያፈቀረች ትመስላለች። ግን ከእሷ ጋርም ምቀጥል አይመስለኝም እኔ በበኩሌ። ሌላኛው ደግሞ እንግዲህ የምናነሳው ነገር የኤርሚ ነገር ነው። ኤርሚ በዚህ ክፍል ላይ በጣም ተቀይሮ መጥቷል። እንግዲህ ኤርሚ በኑሐሚን ፍቅር ምናምን ስለወደቀ በጣም ነው የሚያፈቅራት። ግን መጀመሪያ መንገር ነበረበት። ግን ኑሐሚን በጣም ደግሞ እንደዚህ ስላልጠበቀችው ኤርሚን እንግዲህ በጣም ተቀይማለች። እና እቺ እንግዲህ ወደ ኋላ የምትመለስ አይመስለኝም። ግን ኤርሚ በሌላ በኩል ደግሞ መጥቷል። ያችን ልጠብስ እየሞከረ ነው ከእሷ ጋር እንግዲህ ከተግባባ በቀላሉ ኑሐሚንም ምናልባት እቺን አሁን የቀረባት ምናምን ነገር ሲመስለኝ ኑሐሚን እንግዲህ ለማስቀናት ምናምን ነገር በሚሉ ይመስለኛል። እስኪ የሚሆነው ነገር ሁሉንም የሚሆነው ነገር በቀጣዩ ክፍል ላይ አብረን የምናይ ይሆናል። እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ይህን ቻናል ሳብስክራይብ እያደረጋችሁ ቤተሰብ ነው። ምክንያቱም ድራማው ቀጣዩ ክፍል ስለቀቅ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው ቤተሰቦች። እንዲሁም ለሌሎች ሰዎችም ሼር በማድረግ ፍቅራችሁን አሳዩልኝ እንደ ቤተሰብ። ሌላው ደግሞ ክፍል 20 ኑሐሚን ድራማ ክፍል 20 ካሳየው ነገር መሀል እንግዲህ የአምራን ነገር ነው። አምራን እንግዲህ በጣም ታስቃለች። እየሆነች ያለችው ነገር እንግዲህ በጣም ትገርማለች። እና እንግዲህ ከአሁን በኋላ የአምራን ጉዳይ በጣም አሳሳቢ ነው። አንደኛ ከኤርሚ ጋርም ተጣልታለች። ከኤርሚ ጋር እንግዲህ ከአሁን በኋላ ምንም አይነት ግንኙነት ምኖራት አይመስለኝም። እንደ ቤተሰቦች እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልኝ። እንደ ቤተሰቦች እንግዲህ አሁን አምራን ያላት አማራጭ አንድና አንድ ከኤርሚ ከናሆም ጋር ያላትን ግንኙነት መወጠር ብቻ ነው ማለት ነው ከዚህ በኋላ። ግን ከናሆም ጋር የምትቀጥል አይመስለኝም። ምክንያቱም ኑሐሚን እንግዲህ በናሆም ቤት ናት ያለችው። እና እቺ ኑሐሚን እንግዲህ አሁን ቀስ በቀስ እንግዲህ ሁላችንም እንደጠረጠር ነው ከኑሐሚን ጋር ናሆም ፍቅር ሳይዞ አይቀርም። ምናልባት ሊይዞም ይችላል። ምክንያቱም አንድ ቤት ስለሚኖሩት ፍቅር ሊይዞም ይችላል ብዬ አስባለሁ። ግምቴ ነው። እስኪ እናንተስ ምን ትላላችሁ? ግምታችሁን ኮመንት ላይ አጫውቱልኝ ውድ ቤተሰቦች። ሌላው ክፍል ከ20 ካሳየው ነገር መሀል እንግዲህ የእናትና የልጅ ክፋት ነው። አይናው ድራማ ነው። ግን ድራማ ላይም እንግዲህ የእናትና የልጅ ክፋት በኑሐሚን ላይ እያደረሱ ያሉት ነገር እንግዲህ በጣም የከፋ ነው። በዚህ መቀጠል የለባችሁም። በዚህ ከቀጠሉ እንግዲህ ኑሐሚን የምትሆነው ነገር በጣም አሳሳቢ ነው። እንግዲህ ኑሐሚን ከቤትም ልትወጣ ትችላለች። እነሱ አስበው እያደረጉት ያሉት ነገር እንግዲህ በዚሁ ተናዳ ከቤት ጥላ እንድትወጣ ነው። ግን እሱ ምሳካላቸው አይመስለኝም። ምክንያቱም አቶ ሌኩም ቢሆን እንግዲህ እሷ ቤት እንድትቆይ ምናምን ይፈልጋል። ናሆምም ቢሆን እንግዲህ ከበፊቱ ትንሽ ከኑሐሚን ጋር እየተቀራረበ ስለሆነ ከቤት እንድትወጣ አይፈልግም። ከአሁን እንግዲህ በጣም አሳሳቢ የሆነው ነገር እንግዲህ አምራን ነገር ነው። አምራን ላትሆን ትችላለች የሚል ሀሳብ አለኝ። እስኪ እናንተስ ምን ትላላችሁ? ቀጣዩ ክፍል ላይ እንዴት ይሰራላችሁ? እስኪ ምን አይነት ቪዲዮ ነው የምትፈልጉት? ቀጣይ ክፍል ላይ ይሰራለን ወይንም ደግሞ ይስተካከልን የምትሉት ነገር ካለ ኮመንት ሴክሽን ላይ ሀሳባችሁን አስቀምጡኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ አሁን የተሰራ ስለሆነ ተሰርቶ እንደለቀ ወደ እናንተ ቶሎ እንዲደርስላችሁ ከፈለጋችሁ ይህን ቻናል ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ላይክ በማድረግ ፍቅራችሁን አሳዩልኝ እላችኋለሁ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።